ያለን ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁም። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ ቀጥሏል። በዛሬው ዕለት ከጋይንት እስከ ሐሙሲት ባህር ዳር ቅርብ ርቀት ድረስ በሸፈነ ከባድ ትንቅንቅ ፋኖ ድል ቀንቶኛል ብሏል። በዚህ አውደ ውጊያ ዲሽቃ፣ ብሬንና ሌሎች ከባባድ መሳሪያዎችን እንዲሁም ተሽከርካሪዎችን መማረካቸውንም የፋኖ ኃይሎች አስታውቀዋል። በዝርዝር መረጃችን ጉዳዩን የምናስደምጣችሁ ይሆናል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታ አሳሳቢ ደረጃ ላይ መድረሱ ተሰማ። ላለፉት ጥቂት ሳምንታት ከህዝብ እይታና ከተለያዩ መንግስታዊ መድረኮች ርቀው የቆዩት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በጠና ታመው አቡዳቢ በሚገኝ ከፍተኛ የሕክምና ተቋም ውስጥ የሕክምና ክትትል እየተደረገላቸው መሆኑን ታማኝ ምንጮች አረጋግጠዋል። በዝርዝር መረጃውን ይዘናል፣ ትሰሙታላችሁ። ፋኖ አይሲኢ ማብራሪያ ወይም ማስተባበያ እንዲሰጥ ጠየቀ። በአማራ ክልል ካገዛዙ ጦር ጋር ትንቅንቅ እያደረገ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ አፋብን ከቀናት በፊት አንድ ግለሰብ በፋኖ አባልነቱና ደጋፊነቱ በአይሲኢ ተይዞ ወደ ኢትዮጵያ ዲፖርት መደረጉን ተከትሎ ተቋሙ ፋኖን ደረጃ 3 የሽብር ቡድን ብሎ መሰየሙን በመቃወም ለአሜሪካ የኢሚግሬሽንና የጉምሩክ ማስከበሪያ ተጠባባቂ ዳይሬክተር ቶድ ኤም ሊዮንስ ማብራሪያ የሚጠይቅ ደብዳቤ ጽፏል። በዝርዝር መረጃችን እናሰማችኋለን። የፖለቲካ እስረኛው አቶ ዮሐንስ ቦያለው በጸና ታመው ሆስፒታል መግባታቸው ታወቀ። በቂሊንጦ ማረሚያ ማዕከል በስር ላይ የሚገኙት አቶ ዮሐንስ ቦያለው ለሁለተኛ ጊዜ በጠና ታመው ሆስፒታል መግባታቸውን ቤተሰቦቻቸው ተናግረዋል። አቶ ዮሐንስ ሆስፒታል የገቡት ቀደም ሲል በአዋሽ አርባ ታስረው በነበረበት ወቅት ባደረባቸው ህመም ምክንያት በወቅቱ በቂ ሕክምና ማግኘት ስላልቻሉ ነው ሲሉ አክለዋል። በዝርዝር መረጃችን ያዝነው ሌላኛው ጉዳይ ነው። የሱዳን የመከላከያ ኃይል በይፋዊ የኤክስ ማህበራዊ ትስስር ገጹ ባወጣው አስቸኳይ መግለጫ የኢትዮጵያ ንብረት የሆኑ ሰው አልባ አውሮፕላኖችን ወይም ድሮኖችን መትቶ መጣሉን ይፋ አድርጓል። በዝርዝር መረጃችን ተሰሙታላችሁ። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች በዝርዝርና በትንታኔ ቀጥለን የምናስደምጣችሁ ይሆናል። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ ሰበር ዜናዎችን ለመከታተል ኢትዮስ ሚዲያን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ፋኖ የአርበኛው ባንታ ባተን መታሰቢያ አስመልክቶ በከፈተው የማጥቃት ኦፕሬሽን አስደማሚ ድል ተቀዳጅቻለሁ ብሏል። ከጋይንት እስከ ሐሙሲት ባህር ዳር ቅርብ ርቀት ድረስ በሸፈነው አውደ ውጊያ የአርበኛው ባንታ ባተ መስዋዕትነት ሁለተኛ ዓመት መታሰቢያ በደማቅ ድል ታጅቦ ውሏል። የአፋብን ጎንደር ጠቅላይ ግዛት እዝና የአፋብን በላይ ዘለቀ እዝ አሃዶች በቅንጅት ባደረጉት ውጊያ ዛሬ መጋቢት 9 2018 ዓ.ም እስከ ረፋዱ 5 ሰዓት ድረስ ብቻ 5 ዲሽቃዎች ከ10 በላይ የቡድን መሳሪያዎች፣ በርካታ የነፍስ ወከፍ መሳሪያዎች እንዲሁም ወታደራዊ ቁሳቁሶችና ተሽከርካሪዎች ካገዛዙ ተማርከዋል። በተጨማሪም ከ100 በላይ የአድማ ብተና አመራርና አባላት፣ የብልጽግና አመራሮችና ሚሊሾች ሲማረኩ ከፍተኛ ቁጥር ያለው ኃይልም ተሸኝቷል ተብሏል። በዚሁ የጋይንቱ ግንባር አድማ ብተናውን የሚመራው ኮማንደር ፍታለውና ሌላ ኮሎኔል ከባድ ቁስለኛ መሆናቸው ተነግሯል። ከነ ህይወታቸው ለመማረክ ጥረት እየተደረገ ያሉም እንዳሉ ነው የተሰማው። አምባ ማርያም ላይ የተበተነውን ኃይል የመለቃቀም ኦፕሬሽን ደግሞ በፋኖ በኩል እየተፈጸመ መሆኑን ከግንባር የወጣው መረጃ አረጋግጧል። በዛሬው ተጋድሎ የአፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ብቻውን ከ100 ሺህ በላይ ተተኳሾች፣ 3 ዲሽቃ፣ ከ10 በላይ የቡድን መሳሪያ፣ 10 ወታደራዊ ተሽከርካሪዎች፣ 10 የሬዲዮ መገናኛ እንዲሁም ለቁጥር የሚታክቱ ወታደራዊ ቁሳቁስ ማርኳል። ወንድማማቾቹ የውባንታ ባተ አንደኛ ኮርና የ206ኛ ከፍ ያለው ደሴ ኮሮች በአስደናቂ ጥምረት አስደናቂ ድል አንበሽብሸውናል ሲል የአፋብን ህዝብ ግንኙነት ኃላፊው አርበኛ አስረስ ማረዳምጤ ይፋ አድርጓል። የምኒልክ እዝ አሃዶችም በርካታ ምርኮ ገቢ አድርገዋል ተብሏል።
ፋኖ አይሲኢ ማብራሪያ ወይም ማስተባበያ እንዲሰጥ ጠየቀ። በአማራ ምድር ካገዛዙ ጦር ጋር ፊት ለፊት እየተናነቀ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ አፋብን ከቀናት በፊት አንድ ግለሰብ በፋኖ አባልነቱና ደጋፊነቱ በአይሲኢ ተይዞ ወደ ኢትዮጵያ ዲፖርት መደረጉን ተከትሎ ተቋሙ ፋኖን ደረጃ 3 የሽብር ቡድን ብሎ መሰየሙን በመቃወም ለአሜሪካ የኢሚግሬሽንና የጉምሩክ ማስከበሪያ ተጠባባቂ ዳይሬክተር ቶድ ኤም ሌንስ ማብራሪያ የሚጠይቅ ደብዳቤ ጽፏል። ንቅናቄው በደብዳቤው ላይ ፋኖ በአሜሪካ መንግስት በይፋ በተመዘገቡ የሽብር ቡድኖች ዝርዝር ውስጥ አለመኖሩን ገልጾ ይህ አገላለጽ በዓለም አቀፉ ማህበረሰብና በዲያስፖራው ዘንድ ፋኖ በአሜሪካ መንግስት እንደ ሽብርተኛ በይፋ የተፈረጀ አስመስሎ ስለሚያሳይ የተሳሳተ ግንዛቤ የሚፈጥር ነው ሲል ገልጿል። በመሆኑም አይሲኢ የተጠቀመበትን አገላለጽ እንዲያብራራ ወይም እንዲያስተካክል እንዲሁም የቃሉ የህግ ትርጓሜ ምን እንደሆነና ፋኖ በይፋ ሽብርተኛ ተብሎ እንዳልተፈረጀ ተጨማሪ ማብራሪያ እንዲሰጥ ጠይቋል። የደብዳቤውን ግልባጭ ለአሜሪካ ሴኔትና የተወካዮች ምክር ቤት የደህንነትና የውጭ ግንኙነት ኮሚቴ ሰብሳቢዎች እንዲሁም ለአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ልኳል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታ አሳሳቢ ደረጃ ላይ መድረሱ ተሰማም። ላለፉት ጥቂት ሳምንታት ከህዝብ እይታና ከተለያዩ መንግስታዊ መድረኮች ርቀው የቆዩት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በጠና ታመው አቡዳቢ በሚገኝ ከፍተኛ የሕክምና ተቋም ውስጥ የሕክምና ክትትል እየተደረገላቸው መሆኑን ታማኝ ምንጮቻችን አረጋግጠዋል። ፕሬዝዳንቱ በአሁኑ ወቅት በተባበሩት አረብ ኤሚሬትስ በሚገኝ ታዋቂ ሆስፒታል ውስጥ ተኝተው የሚገኙ ሲሆን የጤና ሁኔታቸው እጅግ አሳሳቢ ደረጃ ላይ እንደሚገኝ ተመልክቷል። ማረጋገጫዎች እንደሚያሳዩት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ወደ ስፍራው ባቀኑበት ወቅት በሆስፒታሉ ተገኝተው የፕሬዝዳንቱን ሁኔታ የጎበኙ ሲሆን የጤና ሁኔታቸው ከባድ መሆኑንም በቅርበት ያሉ ምንጮች ገልጸዋል። ለረጅም ጊዜ በክልሉ ከፍተኛ ስብሰባዎችም ሆነ በይፋዊ የስራ እንቅስቃሴዎች ላይ አለመታየታቸው በተለያዩ የፖለቲካ መድረኮች በርካታ መላምቶችን ሲያጭር የቆየ ቢሆንም አሁን እየወጡ ያሉ መረጃዎች ግን መነሻው ከከባድ የጤና መታወክ ጋር የተያያዘ መሆኑን አረጋግጠዋል። እስካሁን ከክልሉ መንግስትም ሆነ ከፌዴራል መንግስት ኮሚኒኬሽን በኩል የተሰጠ ይፋዊ ማብራሪያ ባይኖርም የባለስልጣኑ የጤና ሁኔታ በሀገሪቱ የፖለቲካ ትኩረት ማዕከል ሆኖ ቀጥሏል። ተጨማሪና ዝርዝር መረጃዎች እንደደረሱን በፍጥነት የምናደርሳችሁ ይሆናል። የፖለቲካ እስረኛው አቶ ዮሐንስ ቦያለው በጸና ታመው ሆስፒታል መግባታቸው ታወቀም። በቂሊንጦ ማረሚያ ማዕከል በስር ላይ የሚገኙት አቶ ዮሐንስ ቦያለው ለሁለተኛ ጊዜ በጸና ታመው ሆስፒታል መግባታቸውን ቤተሰቦቻቸው ተናግረዋል። አቶ ዮሐንስ ሆስፒታል የገቡት ቀደም ሲል በአዋሽ አርባ ታስረው በነበረበት ወቅት ባደረባቸው ህመም ምክንያት በወቅቱ በቂ ሕክምና ማግኘት ስላልቻሉ ነው ሲሉ አክለዋል። ህመሙ ከጊዜ ወደ ጊዜ እየተባባሰባቸው እንደመጣ የገለጹት ቤተሰቦቻቸው ማረሚያ ቤቱ አቶ ዮሐንስን ለማሳከም የፍርድ ቤት ትዕዛዝ ካልደረሰኝ በቀር ወደ ሕክምና አልወስድም ብሎ ቆይቷል ይላሉ። በዚህ መሃል ጤናቸው ታውኮ ለህይወታቸው አስጊ ደረጃ ላይ እንደደረሰ የተናገሩት ቤተሰቦቻቸው በፍርድ ቤት ትዕዛዝ ሆስፒታል መግባታቸውን አስታውቀዋል። የገጠማቸው ህመም ፋታ የሚሰጥ አይደለም ያሉት የቅርብ ቤተሰቦቻቸው በእጃቸውና በአንገታቸው መካከል የሚያገናኝ ነርቭ መጎዳቱንና በቂ ሕክምና ካላገኙ እጃቸውን ሊያጡ እንደሚችሉ የሕክምና ዶክተሮች አሳስበዋል ይላሉ። አቶ ዮሐንስ ቦያለውን ከአማራ ክልሉ ጦርነት ጋር በማያያዝ አገዛዙ ለ2 ዓመታት ያህል እንዳሰራቸው መሆኑ ይታወቃል። የሱዳን ጦር በኢትዮጵያ ድሮኖች ላይ እርምጃ መውሰዱን አስታወቀም። የሱዳን የመከላከያ ኃይል በይፋዊ የኤክስ ማህበራዊ ትስስር ገጹ በወጣው አስቸኳይ መግለጫ የኢትዮጵያ ንብረት የሆኑ ሰው አልባ አውሮፕላኖችን መትቶ መጣሉን ይፋ አድርጓል። በሱዳን ጦር ማረጋገጫ መሰረት እነዚህ የተመቱት ድሮኖች በቴክኖሎጂያቸው እጅግ የላቁ ቱርክ ሰራሽ የሆኑና ባይራክታር በመባል የሚታወቁ ዘመናዊ አጥቂ ድሮኖች ናቸው። ይህ ክስተት የቀጠናውን ወታደራዊ ውጥረት አዲስ መልክ ሊያስይዘው እንደሚችል
የፖለቲካ ተንታኞች እየገለጹ ይገኛሉ። እንደ መግለጫው ከሆነ እነዚህ አጥቂ ሰው አልባ አውሮፕላኖች ከኢትዮጵያ ግዛት በመነሳት ድንበር አቋርጠው ወደ ሰሜናዊ ኮርዶፋን የአየር ክልል ጥሰት በመፈጸም በመግባታቸው ምክንያት በሱዳን ጦር ፈጣን እርምጃ ተወስዶባቸዋል። የሱዳን ጦር እንዳብራራው እነዚህ ድሮኖች በኢትዮጵያ ግዛት ውስጥ የጦር ሰፈር ባላቸውና ተደራጅተው በሚንቀሳቀሱ ታጣቂ ሚሊሻዎች አማካኝነት በሱዳን ላይ ጥቃት ለማድረስ የታቀዱና ጥቅም ላይ ሲውሉ የነበሩ መሆናቸውን አመልክተዋል። ይህ መግለጫ በቀጣይ በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ ምን አይነት ጥላ ሊያጠላ እንደሚችል በጉጉት የሚጠበቅ ይሆናል። እስራኤል በሶማሌላንድ የውሃ ጠረፍ ላይ የጦር ሰፈር ለመገንባት ዝግጅት እያደረገች መሆኑ ተነገረ። እስራኤል በቅርቡ የሀገርነት እውቅና በሰጠቻት ሶማሌላንድ የውሃ ጠረፍ ላይ ስትራቴጂያዊ የጦር ሰፈር ለማቋቋም ዝግጅት እያደረገችና የቦታ ልየታ ስራ እያከናወነች እንደምትገኝ ብሉምበርግ ዘግቧል። ብሉምበርግ የሶማሌላንድ ባለስልጣናትን አነጋግሮ ባሰፈረው ሰፊ ሀተታ እስራኤል ለማቋቋም ያሰበችው የጦር ሰፈር ከሶማሌላንድ ወደ ቀይ ባህር መውጫ በኩል ባለ አካባቢ መሆኑን ዘግቧል። ይህ እቅድ ተግባራዊ እንዲሆን ያስቻለው እስራኤል በፈረንጆቹ ታህሳስ ወር 2025 ላይ ታሪካዊ ውሳኔ ስትል የጠራችውን የሶማሌላንድ የሀገርነት እውቅና ተከትሎ ነው። ሶማሌላንድ ከእስራኤል የሀገርነት እውቅናን ካገኘች ከሁለት ወራት በኋላ ባሳለፍነው የካቲት ወር በእስራኤል ቴል አቪቭ የኤምባሲ ግንባታ ስራዋን ማጠናቀቋንና አምባሳደር መሾሟን ማሳወቋ ይታወሳል። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ በቀይ ባህርና የኤደን ባህረ ሰላጤ መጋጠሚያ ላይ ስልታዊ ወታደራዊ ይዞታን ለማግኘት የሚያስችል ትልቅ በር እንደከፈተላት ብሉምበርግ በዘገባው ላይ አስፍሯል። የሶማሌላንድ ከፍተኛ ባለስልጣን የሆኑት ከድር ሁሴን አብዲ ለብሉምበርግ እንደገለጹት በሁለቱ ሀገራት መካከል የተጀመረው ስልታዊ ግንኙነት በርካታ የደህንነት ዘርፎችን ያጠቃልላል ብለዋል። እስራኤል ከበርበራ ወደብ በስተምዕራብ በኩል 100 ኪሎ ሜትር ርቀት ላይ በሚገኝ ከፍተኛ ቦታ ላይ የጦር ሰፈርና የደህንነት ተቋም ለመገንባት ጥናት ስታደርግ መቆየቷም ተረጋግጧል። የጦር ሰፈር ይገነባበታል የተባለው ስፍራ ከየመን የሁቲ አማጽያን ይዞታ በባህር በኩል 260 ኪሎ ሜትር ብቻ የሚርቅ እንደሆነ የተነገረ ሲሆን እስራኤል ከገዛ ድንበሯ 2000 ኪሎ ሜትር በላይ መጓዝ ሳያስፈልጋት የሁቲ አማጽያንን እንቅስቃሴ ለመቆጣጠርም ሆነ በቡድኑ ይዞታዎች ላይ ጥቃት ለመፈጸም ያስችላታል ተብሏል። ሐማስና ሄዝቦላህ በእስራኤል ከደረሰባቸው ጥቃት በኋላ የሁቲ አማጽያን ቡድን ለኢራን የቀራት ብቸኛ ጠንካራ አጋር ሲሆን እስራኤል በሶማሌላንድ የምትገነባው የጦር ሰፈር የሁቲ ታጣቂዎችን በቅርብ ርቀት ለማጥቃትና ለማዳከም ያመቻታል ተብሏል። እስራኤል ቀድሞውንም በሐርጌሳ ከተማ በሚገኝ ሆቴል ውስጥ ለዲፕሎማሲያዊና ለደህንነት ስራዎች የሚያገለግሉ ክፍሎችን ተከራይታ እንደነበር ሲነገር መቆየቱ ይታወቃል። ይህ የእስራኤል ዲፕሎማሲያዊና ወታደራዊ እንቅስቃሴ በቀጠናው ከፍተኛ ተቃውሞ መቀስቀሱ አይዘነጋም። ግብጽንና ኳታርን ጨምሮ 21 የአረብና የአፍሪካ ሀገራት ድርጊቱ የቀይ ባህርን ሰላም ያናጋል በሚል ቁጣቸውን መግለጻቸው አይዘነጋም። ከዚህ በተጨማሪ የእስራኤል በሶማሌላንድ መገኘት በሶማሊያ ማዕከላዊ መንግስት በኩል ከፍተኛ ተጽዕኖ ካላት ቱርክ ጋር ቀጥተኛ ፉክክር ውስጥ አስገብቷታል። እስራኤል አሁን ላይ ቱርክን እንደ አዲስ ባላንጣና የአፍሪካ ቀንድ ቀጠናዊ ተገዳዳሪ የምትመለከታት ሲሆን የሁለቱ ሀገራት የማይጣጣሙ ጂኦፖለቲካዊ ፍላጎቶች በቀጠናው አዲስ የኃይል ሚዛን እየተፈጠረ መሆኑን ያሳያል። እስራኤል የኢራንን የስለላ ሚኒስትር እስማኤል ካቲብን መግደሏን አስታወቀች። የቴሄራን መንግስት ጥቃቱን በተመለከተ እስካሁን ያረጋገጠውም ሆነ የሰጠው አስተያየት የለም። ሆኖም ዛሬ በእስራኤል ይፋ የተደረገው ይህ ግድያ በቴሄራን ከተረጋገጠ በሁለት ቀናት ውስጥ ብቻ የተገደሉትን ከፍተኛ የኢራን ባለስልጣናት ቁጥር 3 ያደርሰዋል። ማክሰኞ ዕለት በእስራኤል የአየር ጥቃት የኢራን የደህንነት ኃላፊ አሊ ላርጃኒና የባሲጅ ታጣቂ ኃይል አዛዥ ጎላም ሬዛ ሱሌማኒ መገደላቸው ይታወሳል። ፕሬስ ቲቪ እንደዘገበው ዛሬ በቴሄራን ባለስልጣናትና ሀዘንተኞች በተገኙበት ለሁሉም ግለሰቦች የሽኝት ስነ ስርዓት ተካሂዷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የላርጃኒ መገደል በኢራን አመራር ላይ ምንም ጉዳት እንደማያሳርፍ አጥብቀው ተናግረዋል። ትናንት የላርጃኒ ሞት ከተረጋገጠ በኋላ ለአልጀዚራ በሰጡት ቃለ ምልልስ አሜሪካና እስራኤል የኢራንን መንግስት በአንድ ግለሰብ ላይ የተመሰረተ አለመሆኑን እስካሁን እንዳልተረዱ ገልጸዋል።
ከዌስት ባንክ ሆና ለአልጀዚራ የዘገበችው ኒዳ ኢብራሂም እንዳለችው የእስራኤል ወታደራዊ ተንታኞች ካቲብን ከአዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ጋር የጠበቀ ቅርበት ያላቸው ታማኝ ሰው አድርገው ይቆጥሯቸዋል። በእስራኤል ምንጮች መሰረት ባለፉት 24 ሰዓታት ውስጥ የሶስት ከፍተኛ የኢራን ባለስልጣናትን ሞት ለማሳወቅ ያስቻላቸውን የስለላ መረጃ ሲሰበስቡ ቆይተዋል። በተጨማሪም ካትዝ እንዳስታወቁት እርሳቸውና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ጦር ሌሎች ከፍተኛ የኢራን ባለስልጣናትን በእያንዳንዱ ጉዳይ ላይ ፈቃድ መጠየቅ ሳያስፈልግ ኢላማ አድርገው እንዲያጠፉ ቋሚ ፈቃድ ሰጥተዋል። ይህ እርምጃ ከእስራኤል አንጻር የኢራንን አመራር ኢላማ በማድረግ ረገድ እንደ ሌላ ስኬት ተቆጥሯል። ክቡራንና ክቡራት የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።